የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። በዝርዝር የምንመለከተው ይሆናል። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ፣ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ እንደሆኑ ተሰምቷል። ይህንንም በዝርዝር የምናየው ይሆናል። የተባባሰው የመካከለኛው ምስራቅ ውጥረት፣ ኢራን ዛሬ ማለዳ በእስራኤል ላይ አዲስ ሚሳኤል ጥቃት ስትሰነዝር በአሜሪካ የጦር ሰፈሮች ላይም ጥቃት ፈጽማለች ተብሏል። የኢራን የውጭ ጉዳይ ሚኒስቴር አሜሪካ በባህር ላይ አሰቃቂ ወንጀል ፈጽማለች ስትል ኢራን ከሳለች። የኢራን የውጭ ጉዳይ ሚኒስቴር አባስ አርግቺ አሜሪካ በህንድ ውቅያኖስ ላይ በኢራን የጦር መርከብ ላይ የፈጸመችውን ጥቃት በባህር ላይ የተፈጸመ አሰቃቂ ድርጊት ነው ሲሉ አወገዙ። በኢራን ላይ በተሰነዘረው ጥቃት የሟቾች ቁጥር 1230 መድረሱ ተገልጿል። በአሜሪካና በእስራኤል ጥምር ጦር በኢራን ላይ የተፈጸመ ባለው ወታደራዊ ጥቃት ሳቢያ የሟቾች ቁጥር 1230 መድረሱን የሀገሪቱ የሰማዕታትና የዋጋንቾች ጉዳይ ፋውንዴሽን አስታውቋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀሁላቸውን አጫጭር ዜናዎች ይዤ ወደ እናንተ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ጉዳዮች እገባለሁ። በኢራን ላይ በተሰነዘረው ጥቃት የሟቾች ቁጥር 1230 መድረሱ ተገለጠ። በአሜሪካና በእስራኤል ጥምር ጦር በኢራን ላይ እየተፈጸመ ባለው ወታደራዊ ጥቃት ሳቢያ የሟቾች ቁጥር 1230 መድረሱን የሀገሪቱ የሰማዕታትና የዋጋንቾች ጉዳይ ፋውንዴሽን አስታውቋል። የመንግስት ይዞታ የሆነው ይህ ተቋም ባወጣው መግለጫ በወራሪው የእስራኤል አገዛዝና በአሜሪካ አማካኝነት በእስላማዊ ትውልድ ላይ ሀገራችን ላይ በተሰነዘረው አረመኔያዊ ወታደራዊ ጥቃት የሰማዕታት ቁጥር 1230 ደርሷልም ብሏል። የኢራን ይፋዊ የዜና ወኪል IRNA እንደዘገበው ከሆነ የሟቾች ቁጥር ከዚህ ቀደም ይፋ ከተደረገው በከፍተኛ ሁኔታ የጨመረ ሲሆን ጥቃቱ በተለይም በዋና ከተማዋ ቴህራን እና በሌሎች ቁልፍ የኢራን ከተሞች ላይ እያነጣጠረ ነውም ብሏል። በተያያዘ ዜና ግጭቱ 6ኛ ቀኑን በያዘበት በዚህ ወቅት አሜሪካና እስራኤል ጥቃታቸውን አጠናክረው የቀጠሉ ሲሆን ኢራንም በበኩሏ የአጸፋ እርምጃ እንደምትወስድ በከፍተኛ አመራሮቿ በኩል እያስጠነቀቀች ትገኛለች። በቀጠናው እየተባባሰ የመጣው ጦርነት በአሁኑ ወቅት በሲቪል ዜጎችና በወታደራዊ ተቋማት ላይ ከፍተኛ ጉዳት እያደረሰ መሆኑ ተገልጿል። ይህ በቴህራን የሚገኘው የኢራን ይፋዊ ዜና ወኪል IRNA ያሰራጨው መረጃ ነው። አሜሪካ በባህር ላይ አሰቃቂ ወንጀል ፈጽማለች ስትል ኢራን ከሰሰች። የኢራን የውጭ ጉዳይ ሚኒስቴር አባስ አርግቺ አሜሪካ በህንድ ውቅያኖስ ላይ በኢራን የጦር መርከብ ላይ የፈጸመችውን ጥቃት በባህር ላይ የተፈጸመ አሰቃቂ ድርጊት ነው ሲሉ አወገዙ። ሚኒስትሩ አሜሪካ ለፈጸመችው ድርጊት መራር ዋጋ ትከፍላለች ሲሉ ማስጠንቀቂያም ጭምር ሰጥተዋል። የውጭ ጉዳይ ሚኒስቴር አባስ አርግቺ በማህበራዊ ገጻቸው ባስተላለፉት መልእክት ደና የተሰኘችውን የኤፍራም ፍራጊት ወይም የጦር መርከብ ያለምንም ቅድመ ማስጠንቀቂያ በአሜሪካ የባህር ውስጥ ሰርጓጅ መርከብ ጥቃት እንደደረሰባት ገልጸዋል። መርከቧ ጥቃት የደረሰባት ከኢራን የባህር ዳርቻ 2000 ማይል ርቆ በሚገኝ በስራኒንካ አቅራቢያ በሚገኝ ዓለም አቀፍ የባህር ክልል ውስጥ መሆኑን ሚኒስትሩ ጠቁመዋል። መርከቧ በወቅቱ የህንድ ባህር ኃይል እንግዳ ሆና በመንቀሳቀስ ላይ እንደነበረችና ወደ 130 የሚጠጉ መርከበኞችን አሳፍራ እንደነበረም ተገልጿል። አራቀች አሜሪካ በወሰደችው በዚህ እርምጃ መጥፎ አርአያነት አሳይታለች ያሉ ሲሆን ቃሌን ያዙ፣ አሜሪካ ላስቀመጠችው ለዚህ አደገኛ ቅድመ ሁኔታ መራር ጸጸት ይገጥማታል ሲሉ ዝተዋል። የአሜሪካ መከላከያ ሚኒስቴር በበኩሉ ጥቃቱን ያረጋገጠ ሲሆን ከሁለተኛው የዓለም ጦርነት በኋላ በአሜሪካ ሰርጓጅ መርከብ በቶርፒዶ ተመቶ የጠላት መርከብ ሲሰጥም ይህ የመጀመሪያው መሆኑን አስታውቋል። በዚህ ጥቃት ቢያንስ 87 የኢራን ባህር ኃይል አባላት መገደላቸው የተነገረ ሲሆን ድርጊቱ በአሜሪካ፣ እስራኤል እና ኢራን መካከል እየተፋፋመ የመጣውን ቀጠናዊ ውጥረት ይበልጥ ይጨምራል ተብሏል። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ፣ ትራምፕ ደግሞ ከጦር መሳሪያ አምራቾች ጋር ሊወያዩ መሆናቸው ተሰምቷል። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ የሚቆይ ጦርነት የተዘጋጀች መሆኗን ሟቹ ጠቅላይ መሪ አልሐሜኒ አማካሪ ተናግረዋል። አማካሪው መሐመድ መሐባር ዛሬ እንደተናገሩት አገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም።
ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖርም አመልክተዋል። የሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለንም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ ነገ አርብ ሊነጋገሩ መሆኑም ተዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑም ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት 50 ቢሊዮን ዶላር የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑ ተዘግቧል። የአሜሪካ መንግስት የጦር መሳሪያዎች አምራች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመትም አዘው ነበር ተብሏል። የተባባሰው የመካከለኛው ምስራቅ ውጥረት ኢራን ዛሬ ማለዳ በእስራኤል ላይ አዲስ የሚሳኤል ጥቃት ስትሰነዝር በአሜሪካ የጦር ሰፈሮች ላይም ጥቃት ፈጽማለች። እስራኤል በርካታ የሚሳኤል ጥቃቶችን ከኢራን እየተሰነዘሩባት መሆኑን ያስታወቀች ሲሆን በቴል አቪቭ እና በኢየሩሳሌም ከተሞች የጥቃት ማስጠንቀቂያ ደወሎችም ተሰምተዋል። የኢራን መንግስታዊ ቴሌቪዥን እንደገለጸው ተጨማሪ ጥቃቶች በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ አድርገዋል። በሌላ በኩል የእስራኤል ጦር የሂዝቦላ ታጣቂ ቡድን ኢላማ ያደረገ አዲስ ጥቃት በሊባኖስ ላይ መጀመሩን አስታውቋል። ከሰኞ ጀምሮ እስራኤል በሊባኖስ ላይ በሰነዘረችው ጥቃት እስካሁን ከ72 በላይ ሰዎች መገደላቸውንና ከ437 በላይ መቁሰላቸውን የሊባኖስ ጤና ሚኒስቴር መረጃዎች ያመለክታሉ። በተጨማሪም ጥቃቱን ተከትሎ ከ83,000 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ተብሏል። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲሉ ኪም ጆንግ ኡን ተናገሩ። የዓለም ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳሳወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህ የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ተንታኞች እንደሚሉት የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ቢሆን አሜሪካና አገሮቿን ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት ነውም ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀሁላችሁ አጫጭር ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ጊዜ እንዲሆንላችሁ ተመኘሁ።